ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 4 ዛሬ የምንማማርበት ርዕስ ኤግዛምፕልስ ኤንድ ኤክሰርሳይዝ ቤዝድ ኦን ኒውክሊየር ባይንዲንግ ኢነርጂ በሚል ርዕስ ይሆናል። ከዚህ በፊት ስለ ኒውክሊየር ባይንዲንግ ኢነርጂ እንዲሁም ኒውክሊየር ባይንዲንግ ኢነርጂ ፐር ኒውክሊዮን በሚል ርዕስ ሰፋ አድርገን ተማምረናል። በእነዚህ ርዕሶች የተለያዩ ጥያቄዎችና ኤክሰርሳይሶች አሉ። እነዚህ ጥያቄዎች አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Okay, example 7.2, you know that an atom of oxygen has the form of atomic mass number 16 now, atomic number 8 now, the oxygen. So, የመጀመሪያው what is the mass defect in oxygen nucleus ይላል። So, የማስ ዲፌክት መጠኑ የኦክሲጅን ምን ያህል ነው የሚለው። ቢ ደግሞ what's the binding energy per nucleon in the oxygen, binding energy ምን ያህል ነው per nucleon የኦክሲጅን ማለት ነው። So, እሱን ካልኩሌት አድርጉ ነው የሚለው። So given that mass of proton in terms of atomic mass unit 1.00728 approximately ነው atomic mass unit ነው። mass of neutron is equivalent is in terms of atomic mass unit ሲቀመጥ 1.00867 ነው። mass of the nucleus አጠቃላይ mass of the nucleus 16 ዩኒት ነው። የኦክሲጅን ስለሆነ atomic mass uniቱ 16 ዩኒት ነው ማለት ነው። ሌላስ ምን ተሰጠ? ሌላ ተጨማሪ የተሰጠው ምንድነው? አንድ ኤሌመንት ኤክስ ብለን የምንለው ካለ አቶሚክ ማስ ነምበር አለ፣ አቶሚክ ነምበር አለ። ሶ ከላይ ያለው 16 ምንድነው ማለት ነው? አቶሚክ ማስ ነምበር ሲሆን አቶሚክ ነምበር ደግሞ 8 አይደለ? ሶ በዚህ መሰረት የኦክሲጅን አቶሚክ ነምበሩ ወይም ፕሮቶን ነምበሩ 8 ነው። ኤንድ ኦልሶ አቶሚክ ማስ ነምበር ስንት ነው የተሰጠ? 16 ነው። ሶ እነዚህ ጊቭኖቻችን ናቸው። therefore the mass defect is calculated by change name mass defect ማለት ነው። ከዚህ በፊት እንደተማማር ነው number of proton multiplied by mass of proton plus number of neutron charge. number of neutron charge ለማግኘት ምን ማድረግ ነው? አቶሚክ ማስ ነምበር ሲቀነስ አቶሚክ ነምበር አይደለ? ሶ ከቶታል ነምበር ኦፍ ኢንሳይድ ዘ ኒውክሊየስ ያለው የአቶሚክ ነምበር መጠን ማስ ነምበር ከአቶሚክ ነምበር እንቀነሳለን። ነምበር ኦፍ ኒውትሮን ሶ አቶሚክ ማስ ነምበር ማለት አቶሚክ ነምበር ሲደመር ነምበር ኦፍ ኒውትሮን አይደለ? ይሄ ነው። ስለ ነምበር ኦፍ ኒውትሮን ለማግኘት አቶሚክ ማስ ነምበር ሲቀነስ አቶሚክ ነምበር ኦር ነምበር ኦፍ ፕሮቶን ቻርጅ ማለት ነው ሲባዛ ማስ ኦፍ ኒውትሮን አለ። ይሄ እያንዳንዱ ኢንሳይድ ዘ ኒውክሊየስ ያለው የቻርጆች የማስ መጠን ነው ሲቀነስ ማስ ኦፍ ዘ ኒውክሊየስ አይደለ? ማስ ኦፍ ዘ ኒውክሊየስ ሶ የሁለቱ ዲፈረንስ ምንድነው? ማስ ዲፌክት ይሰጠናል። ስላይትሊ የተወሰነ የማስ ልዩነት አለ ማለት ነው። ሶ ማስ ዲፌክት ኢዝ ኢኳል ቱ ነምበር ኦፍ ፕሮቶን ቻርጅ 8 ነው። 8 ሲባዛ ማስ ኦፍ ፕሮቶን 1.00728 አቶሚክ ማስ ዩኒት ነው ሲደመር አለ አቶሚክ ነምበር 16 ነው። 16 ሲቀነስ አቶሚክ ማስ ነምበር ነው 16 አቶሚክ ነምበሩ 8 ነው ሲባዛ ማስ ነምበር ኦፍ ኒውትሮንስ ማስ ኦፍ ኒውትሮንስ ስንት ነው? 1.00867 ዩኒት አይደለ? ሶ ይሄን ጨረስን ማለት ነው። ሲቀነስ ማስ ኦፍ ዘ ኒውክሊየስ 16 አቶሚክ ማስ ዩኒት አይደል? ሶ ይሄ ምንድነው? ካልኩሌት ስናደርግ ማስ ዲፌክት ነው። እያንዳንዱን በካልኩሌተር ማባዛት እንችላለን። እናባዛ። ሶ 8 multiplied by 1.00728 ስናደርገው ስንት ይመጣል? 8.05824 ይመጣል። ሶ 16 ሲቀነስ 8 ነው። 8 ሲባዛ 1.00867 የሚመጣው ይሄ ነው። ደን ይሄን ከቀነስን በኋላ ቀነሰን አባዝተን ይመጣል ሲቀነስ 16 ዩኒት። ሶ ሁሉም በአቶሚክ ማስ ዩኒት ነው የተቀመጠው። እነዚህ ሁለቱን አድርገን ከዛ 16 እንቀንሳለን ማለት ነው። ሶ እዚህ ጋር 8.05 አለ ሲደመር 8.06 አይደለ? ሁለቱን ስንደምር 16.1276 መጣ። ሲቀነስ ስንት እናደርጋለን? 16 አቶሚክ ማስ ዩኒት ማለት ነው። ሶ ያለን የማስ ዲፌክት መጠን 0.1276 መጣ። ሶ የማስ ዲፌክት መጠን 0.1276 አቶሚክ ማስ ዩኒት ትክክለኛ መልሳችን ነው፣ የኦክሲጅን ማለት ነው። ኦኬ ሶ ማስ ዲፌክት ይሄን ያለው ብለን በቀላሉ መመለስ እንችላለን። therefore the mass defect in atomic mass unit 0.1276 መጥቶልናል። the binding energy in oxygen then እንዴት ነው የሚካልኩሌት የሚደረገው? binding energy is equal to what? mass defect
multiplied by speed of light square ነው። ስለዚህ ባይንዲንግ ኢነርጂ ይሄኛው ማስ ዲፌክቱ ኢን ተርምስ ኦፍ አቶሚክ ማስ ዩኒት ስንት ነው? 0.1276 አቶሚክ ማስ ዩኒት ነው። multiplied by speed of light square አይደለ? የብርሃን ፍጥነት approximately 3 times 10 the power of 8 meter per second the whole square እናደርጋለን። ሶ ባይንዲንግ ኢነርጂያችን ምን ይመስላል የሚለው ማስላት እንችላለን። ሶ ይሄኛው ቫልዩ ምንድነው ያለው? ይሄኛው ማስ ዲፌክቱ ኢን ተርምስ ኦፍ አቶሚክ ማስ ዩኒት ነው፣ በኪሎግራም አይደለም፣ ወደ አቶሚክ ማስ ዩኒት ተለውጣል። ስፒድ ኦፍ ላይት ስኩዌር አለ። ይህንን ወደ አቶሚክ ኢነርጂ ዩኒት እና ወደ ሜጋ ኤሌክትሮቮልት መለወጥ ይኖርብናል። ሶ ከዚህ በፊት በተማርነው መሰረት አንድ አቶሚክ ማስ ዩኒት ማለት ወደ ጁል ሲለወጥ 1.660 ቴን ዘ ፓወር ኦፍ ኔጌቲቭ 27 ኪሎግራም ነው አይደለ? ስለዚህ ጋር የተሰጠን 0.1276 አቶሚክ ማስ ዩኒት የማስ ዲፌክት መጠን ነው። ስለዚህ አንዱ ይህን ያህል ከሆነ ዲስ አማውንት ኦፍ ማስ ዲፌክት ወደ ኪሎግራም ሲለወጥ ቁጥሩን ይህን ቁጥር 0.1276 ሲባዛ አንድ አቶሚክ ማስ ዩኒት ስንት ነው ወደ ኪሎግራም? 1.660 ቴን ዘ ፓወር ኦፍ ኔጌቲቭ 27 ኪሎግራም ነው። መልቲፕላይድ ባይ ስፒድ ኦፍ ላይት ስኩዌር ስለሚል ይህን ስኩዌር ስናደርገው 9 ይሆናል። ይህን ስኩዌር ስታደረጉት ደግሞ 10 ዘ ፓወር ኦፍ 16 ይሆናል። ሶ ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ በዚህ መሰረት ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ኢነርጂ ነው የሚሰጠን። ኢነርጂ ሶ ይሄ ኢነርጂ ምን ይባላል? ባይንዲንግ ኢነርጂ ይባላል። ሶ ይሄ ባይንዲንግ ኢነርጂ የምናገኘው ሪዛልት በጁል ነው። ይህን አባዝተን የሚመጣል ኢነርጂ በጁል ካስቀመጥን በኋላ ወደ አቶሚክ ኢነርጂ ዩኒት መለወጥ አለብን። ስለዚህ አንድ አቶሚክ ኢነርጂ ዩኒት ምን ያህል ጁል ነው ብለን ካልኩሌት ከዚህ በፊት ባረግነው መሰረት አንድ አቶሚክ ኢነርጂ ዩኒት 1.44 ቴን ሬዝ ኔጌቲቭ 10 ጁል ነው። ስለዚህ ይህን ያገኘነው የጁል መጠን ባይንዲንግ ኢነርጂ በጁል ወደ ምን መለወጥ አለብን? ወደ አቶሚክ ኢነርጂ ዩኒት መለወጥ አለብን ማለት ነው። ኦኬ ሶ ያለውን የባይንዲንግ ኢነርጂ መጠን ኢን ተርምስ ኦፍ አቶሚክ ኢነርጂ ዩኒት ወይንም ደግሞ ሜጋ ኤሌክትሮቮልት መለወጥ አለብን። ሶ ይህን ቁጥር አባስተን የሚመጣልን ሪዛልት ባይንዲንግ ኢነርጂው በምንድን ነው? በጁል ነው የሚሆነው ማለት ነው። ምክንያቱም ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ከጁል ጋር ኢኩቫለንት ነው፣ ከአንድ ጁል ጋር ማለት ነው። ሶ በዚህ መሰረት ባይንዲንግ ኢነርጂ ኢዝ ኢኳል ቱ ያገኘነው ይሄን ቁጥር ይሄንና ይሄንን አንድ ላይ እናባዛለን። ሶ ሶስቱ ስናባዛ እዚህ ጋር ምን አለ? የማስ ዲፌክት መጠን አለ በኪሎግራም ማለት ነው። 0.1276 ሲባዛ 1.660 አለ ሲባዛ በ9 ኦኬ መልቲፕላይድ ባይ 9 የሚመጣው ስንት ነው? 1.906344 ማለት ስንጽፋለን። ሶ ይህን ካባዛን በኋላ ፓወርስ ኦፍ ቴን ኖቴሽን አለ። ቴን ዘ ፓወር ኦፍ ኔጌቲቭ 27 እና ቴን ዘ ፓወር ኦፍ 16 ሁለቱን ተመሳሳይ ቤዝ ከሆነ ኤክስፖነንታቸው እንደምራለን። ኔጌቲቭ 27 ሲደመር 16 ኔጌቲቭ 11 ይመጣል ማለት ነው። ኦኬ ሶ ይሄ ያገኘነው ሪዛልት በጁል ነው። ባይንዲንግ ኢነርጂ በጁል ነው። ነገር ግን ባይንዲንግ ኢነርጂ በምንድን ነው መቀመጥ ያለበት? በጁል ሳይሆን በአቶሚክ ኢነርጂ ዩኒት። አንድ አቶሚክ ኢነርጂ ዩኒት ደግሞ ወደ ጁል ሲለወጥ 1.44 ቴን ዘ ፓወር ኦፍ ኔጌቲቭ 10 ጁል። ሶ ዲስ አማውንት ኦፍ ጁል ያገኘነው ባይንዲንግ ኢነርጂ በጁል ወደ አቶሚክ ኢነርጂ ዩኒት መለወጥ ይኖርብናል። ሪአሬንጅ ስናደረገው ስንት ይመጣል የሚለውን ነይ። ሶ በቀላሉ ማቴማቲካሊ ለማስላት አንድ አቶሚክ ኢነርጂ ዩኒት 1.44 ቴን ሬዝ ኔጌቲቭ 10 ጁል ከሆነ ያገኘነው 1.906 ቴን ሬዝ ኔጌቲቭ 11 ጁል ምን ያህል አቶሚክ ኢነርጂ ይሆናል ብለን ክሪክሮስ ማድረግ ነው። ኦሮና ዞሮ ምን ማለት ነው? ይሄን ማካፈል ነው። ባይንዲንግ ኢነርጂ ኢዝ ኢኳል ቱ 1.90634 ቴን ዘ ፓወር ኦፍ ኔጌቲቭ 11 ጁል ሲካፈል ለማን? ለዚህ 1.44 ቴን ዘ ፓወር ኦፍ ኔጌቲቭ 10 ጁል አለው። ስለዚህ ዲቫይድ ባይ ይሄ አቶሚክ 1 ታይምስ አቶሚክ ኢነርጂ ዩኒት ይሆናል። ሶ ይሄ በዚህ ስለሚጣፋ ያገኘነው ሪዛልት በምን ይሆናል? በአቶሚክ ኢነርጂ ዩኒት ይሆናል ማለት ነው። ሶ በቀላሉ እንዲጣፋልን ይሄ ፓወራቸውን ወደ አንድ አይነት እንለውጠው። ለምሳሌ እዚህ ጋር ፕላስ 1 ብጨምር ይሄ ዴሲማል ፖይንት ወዴት ይሄዳል? ወደዚህ ይሄዳል አይደለ? ስለዚህ ባይንዲንግ ኢነርጂ ኢዝ ኢኳል ቱ ስንት ይሆናል? 0.190634 ቴን ዘ ፓወር ኦፍ ኔጌቲቭ 11 ሲካፈል እዚህ ጋር 1.44 ቴን ዘ ፓወር ኦፍ ኔጌቲቭ 11 የነበረው 10 ነው አይደለ? አንድ ዴሲማል ፖይንት ቱ ዘ ሌፍት ስታደረጉት ፕላስ 1 ነው። ኔጌቲቭ 11 ፕላስ 1 ኔጌቲቭ 10 ይሆናል
እዚህ ጋም ኔጌቲቭ 10 ሲባዛ ጁል በጁል ስጠፋ አንድ አቶሚክ ኢነርጂ ዩኒት ይሆናል። ስለዚህ በቀላሉ ይሄን የተጣፋለን የምናካፍለው ቁጥር ከላይ ያለውን ብቻ ነው። ይሄንን በዚህ ማለት ነው። ሶ ባይንዲንግ ኢነርጂ በአቶሚክ ኢነርጂ ዩኒት ሲቀመጥ ስንት ይሆናል የሚለውን ካልኩሌት እናድርግ። ሶ ሁለቱም ቁጥሮች ስናካፍላቸው የሚመጣው ሪዛልት በአቶሚክ ኢነርጂ ዩኒት መሰረት ባይንዲንግ ኢነርጂ 0.13238 ይመጣል ማለት ነው። ሶ ባይንዲንግ ኢነርጂያችን በአቶሚክ ኢነርጂ ዩኒት ሲቀመጥ 0.132385 ብለን ማስቀመጥ እንችላለን ማለት ነው። ሌላኛው ግን በኤሌክትሮቮልት ማስቀመጥ ካስፈለገ መጀመሪያ ላይ በሰራነው ፎርሙላ መሰረት በዛ መልኩ ማስቀመጥ ይችላል። ሎክ ለምሳሌ ባይንዲንግ ኢነርጂ is equal to mass defect አለን። ሶ ማስ ዲፌክት multiplied by speed of light square ነው። ሶ ባይንዲንግ ኢነርጂ is equal to mass defect ስንፈልግ ደግሞ number of proton inside the nucleus ሲባዛ mass of proton plus atomic mass number ሲቀነስ atomic number multiplied by mass of neutron ይሄ ያለን ሲቀነስ mass of the nucleus አይደል? ሶ multiplied by speed of light ሳይሆን in terms of mega electrovolt ሲለወጥ 1 atomic mass unit multiplied by speed of light square atomic energy unit ነው። ሶ ይሄን atomic energy unitን 1 atomic mass unitን ወደ atomic energy unit ወይንም ደግሞ ወደ mega electrovolt ሲለወጥ mass defect multiplied by 931.1 ሜጋ ኤሌክትሮቮልት እናደርጋለን። ሶ በቀላሉ በዚህ ኮንቨርት ማድረግ እንችላለን ማለት ነው። ምክንያቱም ምንድነው አንድ አቶሚክ ኢነርጂ ዩኒት ማለት ወደ ሜጋ ኤሌክትሮቮልት ስንለውጥ አንድ አቶሚክ ኢነርጂ ወደ ሜጋ ኤሌክትሮቮልት ሲለውጥ 930.1 ሜጋ ኤሌክትሮቮልት ነው ተባብለናል። በዛ መሰረት ይህንን ያገኘነው ቫልዩ ማስ ዲፌክቱ በምንድነው የተቀመጠው አቶሚክ ማስ ዩኒት ነው አይደለ? ሶ አቶሚክ ማስ ዩኒት ነው ያስቀመጥነው። ምን ያህል ነው ያመጣነው 0.1276 አይደል? 1276 አቶሚክ ማስ ዩኒት ይሄን ያህል የማስ መጠን ነው። ስለዚህ ይሄኛው ጀስት ማሱ ነው ማስ ዲፌክቱ ማለት ነው። ሶ ማስ ዲፌክቱ ኢን ተርምስ ኦፍ አቶሚክ ማስ ዩኒት ነው። ይህንም በምን ብናባዛው ነው የተሻለ የሚሆነው? በስፒድ ኦፍ ላይት ስናባዛው ወደ አቶሚክ ማስ ዩኒት ይመጣል፣ አቶሚክ ኢነርጂ ዩኒት ይመጣል። ያ አንድ አቶሚክ ኢነርጂ ዩኒት ደግሞ ማለት ወደ ሜጋ ኤሌክትሮቮልት 930.1 ሜጋ ኤሌክትሮቮልት ነው። በዚህ መሰረት ባይንዲንግ ኢነርጂያችን ይህ ማስ ዲፌክታችን አለ 0.1276 ሲባዛ 930.1 ሜጋ ኤሌክትሮቮልት ነው። ሶ ሁለቱን ስናባዛ ባይንዲንግ ኢነርጂው ኢን ተርምስ ኦፍ ሜጋ ኤሌክትሮቮልት ስንት ይመጣል ብለን ካልኩሌት ማድረግ እንችላለን። የሚመጣው 118.808 ሜጋ ኤሌክትሮቮልት ይመጣል ማለት ነው። ኦኬ ሶ እንዴት መጣ የሚለውን ካልኩሌት ማድረግ እንችላለን። ሁለቱን ቁጥሮች ስናባዛ በካልኩሌተር ሶ መልቲፕላይ ስታደርጉ 0.1276 መልቲፕላይድ ባይ 931.1 የሚመጣላችሁ ሪዛልት 118.808 ሜጋ ኤሌክትሮቮልት ይመጣል ማለት ነው። ኦኬ ሶ ይሄን በቀላሉ አገኘን። ይሄን ባይንዲንግ ኢነርጂ ካገኘን በኋላ የተጠየቀው what the binding energy per nucleon in oxygen ነው። ባይንዲንግ ኢነርጂ per nucleon የተጠየቀው። ሶ ባይንዲንግ ኢነርጂ per nucleon BEN ማለት አብሪቬሽን ነው። ባይንዲንግ ኢነርጂ per nucleon ነው። ባይንዲንግ ኢነርጂ divided by atomic mass number so inside the nucleus ያለው the number of proton and the number of neutron ማለት ነው። so የኦክሲጅን አቶሚክ ማስ ነምበሩ 16 ነው። ባይንዲንግ ኢነርጂያችን በሜጋ ኤሌክትሮቮልት ይሄን አግኝተናል። ስለዚህ ባይንዲንግ ኢነርጂያችን 118.808 ሜጋ ኤሌክትሮቮልት ዲቫይድድ ባይ አቶሚክ ማስ ነምበሩ እዚህ ጋር 16 so በዚህ መሰረት ሁለቱን ስናካፍል የሚመጣልን ሪዛልት ማየት እንችላለን። so ይሄንን ቁጥር ኦልሬዲ አባዝተናል ሲካፈል አቶሚክ ማስ ነምበር የኦክሲጅን so approximately ስንት እናደርጋለን 7.42 እያለ ይቀጥላል። ስለዚህ approximately 7.4 ሜጋ ኤሌክትሮቮልት ነው ማለት ነው። ይሄ ምኑ ነው? ባይንዲንግ ኢነርጂ per nucleon ነው። ኦኬ ባይንዲንግ ኢነርጂ per nucleon so the correct answer ይሄ የመጨረሻው አንሰራችን ነው ማለት ነው።
ሶ ያስቀመጥነው በሜጋ ኤሌክትሮቮልት ነው ባይንዲንግ ኢነርጂያችን። ነገር ግን በምን እንችላለን ብለናል? በአቶሚክ ኢነርጂ ዩኒት ማስቀመጥ እንችላለን። ሶ አቶሚክ ኢነርጂ ዩኒት መቀመጥ ይቻላል። ሶ በዚህ መሰረት መልሳችን ካስቀመጠን በትክክል ሰርተናል ማለት ነው። ለዛሬ ይበቃናል። በሚቀጥለው ደግሞ ሌሎችን ጥያቄዎች እናያለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ